ከገበያ ላይ በአስቸኳይ እንዲሰበሰቡ የታዘዙ 11 የጣሳ ወተት አይነቶች ልንገራችሁ። በፈረንጆች አዲስ ዓመት የዓመት 2026 ጃንዋሪ 5 ላይ ታዋቂው የወተት አምራች ኔስሌ የተለያዩ የወተት ምርቶችን ከገበያ እንዲሰበሰቡለት ወላጆችን በፍጹም እንዳይጠቀሙ አዞ ነበረ። ዛሬ ደግሞ ከአንድ ወር በኋላ ፌብሩዋሪ ላይ የዳኖን የሚባለው ግዙፉ ሌላኛው የወተት አምራች አፕታሚል የሚባለውን የወተት ምርቱን 11 የጣሳ ወተት አይነቶች ጠቅሶ ከነባስ ነንበራቸው ይሰብሰብልኝ ብሏል። ታዲያ እነዚህ ሁለቱ ትልልቅ ግዙፍ የሚባሉ የወተት አምራች ድርጅቶች በአንድ ወር ልዩነት ወተቶቹ እንዲሰበሰቡ ያደረጉበት ምክንያት ምንድን ነው? በዛሬው ቪዲዮ ይነግራችኋለሁ። እነዚህ 11 የተከለከሉ የጣሳ ወተት አይነቶች የትኞቹ እንደሆኑ በዝርዝር እናያለን። ቪዲዮውን እስከ መጨረሻው ተመልከቱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወዳጆች የምናቀርብበት ነው። እኔ ዶክተር ፋሲል ነኝ። እስከ መጨረሻው ቪዲዮን ተመልከቱ። ቤተሰብ ካልሆናችሁም ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ተጋብዛችኋል። ይህ ቪዲዮ እጅግ ወሳኝ የሆነ መረጃ ስለያዘ ብዙ ወላጆች እንዲያዩት ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ሀሳብ አስተያየት ከታች ኮሜንት ላይ መጻፍ፣ በተጨማሪ ቪዲዮን እስከ መጨረሻው በመመልከት አልጎሪዝሙን በመጨመር ብዙ ወላጆች እንዲያዩት ማድረግ ትችላላችሁ። የተከለከሉ የወተት ዝርዝሮችን ከማየታችን በፊት ማንኛውም ወላጅ የጣሳ ወተት ሲጠቀም ማወቅ ያለበት 6 እውነታዎችን ነግራቸዋለሁ። የመጀመሪያው እውነታ የእናት ጡት ወተት በየትኛውም የጣሳ ወተት አይተካም። ይህን ሁላችን ማወቅ አለብን። ምክንያቱም ተፈጥሯዊ የሆነ የእናት ጡት ወተት እጅግ በጣም ብዙ ጥቅሞች አሉት። ለበሽታ መከላከል አቅም፣ ተፈጥሯዊ የሆኑ ፕሮቲኖች፣ ተፈጥሯዊ የሆኑ ካርቦሃይድሬት፣ ተፈጥሯዊ የሆኑ ፋቲ አሲዶች፣ በተለይ ለህፃናት አይምሮ እድገት በጣም ወሳኝ የሚባሉ አይኪው የሚጨምሩ በጣም ወሳኝ የሚባሉ ፋቲ አሲዶች አሉት። እነዚህ ከጣሳ ወተት ላይ በፍጹም አይነጻጸሩም። ስለዚህ በተቻለ መጠን ህፃናት በተወለዱ በ30 ደቂቃ ውስጥ ወይም በአንድ ሰዓት ውስጥ የእናት ጡት ወተት ሰጥቶ የጡት ወተት ፕሮዳክሽኑ እንዲጨምር ማድረግ እንጂ ወደ ጣሳ ወተት መሄድ ብዙ አይመከርም። ሁለተኛ፣ ሁሉም ወላጅ ማወቅ ያለበት እውነታ የጣሳ ወተት አጠቃቀሙ እንደየጣሳ ወተት አይነቱ እንደ ብራንዱ ሊለያይ ይችላል። ብዙዎቹ የጣሳ ወተት አይነቶች ዝግጅታቸው በ30 ኤምኤል ውስጥ 1 ስኮፕ አድርጎ ይላሉ። አንዳንዶቹ ደግሞ በ30 ኤምኤል 2 ስኮፕ አለ ይላል። ስለዚህ ይህን አዘገጃጀቱን ለእያንዳንዱ የጣሳ ወተት አይነቶች በደንብ ማንበብ ያስፈልጋል። ሁሉም የጣሳ ወተቶች አዘገጃጀታቸው ከጀርባቸው ስላለ እሱም በአግባቡ መጠቀም በአግባቡ ማንበብ ተገቢ ነው። ሌላው ማወቅ ያለባችሁ አጠቃቀሙን አንዴ የተከፈተ የጣሳ ወተት እስከ 1 ወር ብቻ ነው የሚያገለግለው። ከዛ በኋላ አያገለግልም። አንዴ የተበጠበጠ የጣሳ ወተት ማክሲመም የሚያገለግለው እስከ 2 ሰዓት ነው። በተለይ ልጁ ጠብቶ ያስተረፉ ከሆነ ወዲያው መጠቀም ያለበት፣ አለበለዚያ መደፋት ይኖርበታል። ምክንያቱም ለባክቴሪያ ኢንፌክሽን ተጋላጭ ስለሚሆን። ሶስተኛው ሁሉም ወላጅ ማወቅ ያለበት የጣሳ ወተት ለብክለትና ለብልሽት ተጋላጭ ነው የሚሆነው። ዛሬው የምንዘረዝርላችሁ የጣሳ ወተት አይነቶች የተወሰኑ የባክቴሪያ ቶክሲኖች ስለተገኘባቸው ነው። እነዚህ የቶክሲን አይነቶችና የቶክሲን ወደ ህፃን ልጅ ከገባ ምን አይነት ምልክት እንደሚያሳይ በዝርዝር ወደ መጨረሻ ይነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱ። አራተኛ፣ ሁሉም ወላጅ ማወቅ ያለበት የጣሳ ወተት እና ጡጦ ሱስ ሊያስይዙ እንደሚችሉ ነው። የጡጦ ሱስ በተለይ ደግሞ እድሜያቸው ከአንድ ዓመት ተኩል ጀምሮ ጡጦ ካላቆምን አንደኛ ልጆቻችን ምግብ ፍላጎታቸው ይቀንሳል፣ ሁለተኛ ሌሊት እንቅልፋቸው ይቆራረጣል፣ ሶስተኛ የትናጋ አቀማመጥ ችግር ያጋጥማቸዋል። ኢቭን አንዳንድ ህፃናት የትናጋቸው በጣም ሃይ አርችድ ሊሆን ይችላል። የጥርስ አቀማመጣቸውም ኦፕን ባይት የምንለው ወይም ደግሞ ክፍት የሚመስል ነገር ሊታይ ይችላል። ይህ ከታየ የአማት ልጁ ረጅም ሰዓት ጡጦ ላይ ነበረ የሚለውን ይነግረናል። ሌላው የጡጦ ሱስ ወይም ጡጦ ረጅም ሰዓት በጣሳ ወተት የሚጠቀሙ ከሆነ የቋንቋ የንግግር ብቃታቸው ሊቀንስ እንደሚችል ጥናቶች ያረጋግጣሉ። ይህ ዋናው ምክንያት ምንድነው? ህፃናት ገና ከ6 ወር ጀምሮ ምግብ እናስጀምራለን። ከ8 ወር ጀምሮ ደግሞ የሚታኘኩ ማሽድ የሆኑ ምግቦችን ማለማመድ ይኖርብናል። ይህን ካላደረግን በአብዛኛው የጡንቻቸው የአፍ ጡንቻቸው፣ የመገጣጠሚያ እንዲሁም ደግሞ የከንፈራቸው ጡንቻ እየደከመ ይሄዳል። በዛ ምክንያት የቋንቋ የንግግር ብቃታቸው ይቀንሳል። ለንግግር የምንጠቀማቸው ጡንቻዎች የምላሳችን፣ የከንፈራችን እንዲሁም የመንጋጭላ ጡንቻዎች በብዛት ለማኘክ የምንጠቀምባቸው ነው። ስለዚህ ምግቦችን ስናኝክ እነዚህ ጡንቻዎችን እያበረታን እያጠነከርን እንሄዳለን ማለት ነው። ስለዚህ ልጆች ጡጦ ረጅም ሰዓት መጠቀም የለባቸውም። የጣሳ ወተትም ረጅም ሰዓት መጠቀም የለባቸውም። አምስተኛ፣ ሁሉም ጥንቃቄ ማድረግ ያለብን ነገር ከየት ነው የምንገዛው የሚለውን ነገር ነው። ዝግጅቱ ብቻ ሳይሆን ትራንስፖርቴሽኑም ወሳኝ ነው። ለምሳሌ በከፍተኛ ሙቀት ተፋፍጎ የሚመጣ ከሆነ ውስጡ የመበላሸት እድል አለው። በተለይ ደግሞ በካርቶን የታሸጉ ከሆነ ብዙ አልመክራችሁም። ምክንያቱም እርጥበት ሊይዝ ስለሚችል በባክቴሪያ በቀላሉ ኮንታሚኔት ሊሆን ይችላል። ስድስተኛውና ሁሉም ወላጅ ማወቅ ያለበት እውነታ የሁሉም የጣሳ ወተት አይነቶች ብራንዳቸው እንደሚለያይ ባስ ነንበራቸው በጣም ይለያያል፣ ኤክስፓየር ዴታቸው ይለያያል። ስለዚህ የተከለከሉ ከገበያ እንዲወጡ የትኞቹ ናቸው የሚለው ነገር ሁሉም ወላጅ ማወቅ ይኖርበታል ማለት ነው። ስለዚህ እነዚህ 6 እውነታዎች ሁሉም ወላጅ ለልጁ የጣሳ ወተት ከመስጠቱ በፊት ማወቅ ያለበት መጠንቀቅ ያለበት ነገር ነው። ስለዚህ አሁን እነዚህ የተከለከሉ የጣሳ ወተት አይነቶች የትኞቹ ናቸው? ከዛ በፊት ግን ምክንያቱስ ምንድን ነው የሚለው ነገር ልንገራችሁ። የተከለከሉበት ዋናው ምክንያት ውስጣቸው ሴሪሊዩድ የሚባል የቶክሲን ወይም መጥፎ ኬሚካል ስለተገኘ
የተገኘ ሲሆን ይህ ቶክሲን የሚመረተው ባሲለስ ሲረስ ከሚባል ባክቴሪያ ነው። ይህ ባክቴሪያ በዋነኝነት ምግብን የመመረዝ ባህሪ ያለው። ከባክቴሪያው ይልቅ ግን እነዚህ የጣሳ ወተት አይነቶች የተገኘው ባክቴሪያው የሚያመነጨው የቶክሲን አይነት ነው። ሴሪሊዩድ ይባላል። ይህ ቶክሲን እንደ ባክቴሪያው አይደለም፣ በከፍተኛ ሙቀት ራሱ አይጠፋም። ለምሳሌ ረጅም ሰዓት ብናተከተከው ወይም እሳት ላይ ብናቆየው ራሱ አይጠፋም ወይም ማስወገድ አይቻልም። ስለዚህ ወደ ሆድ ከገባ በተለይ ደግሞ ወደ ህፃናት ሆድ ከገባ በዋነኝነት ትውከት፣ ናውዚያ ወይም ማቅለሽለሽ ስሜትና ከፍተኛ ቁርጠት ያስከትላል ማለት ነው። ቶክሲኑ ከፍተኛ ሎድ ካለውና ባስ ካለም መልቲ ኦርጋን ፌለር ያ ማለት ብዙ አካላችንን ሊያደክም እንደሚችል፣ ጉበትን፣ ኩላሊት ሊያጠቃ እንደሚችል ጥናቶች ያረጋግጣሉ። እነዚህ ምልክቶች በዋነኝነት የትውከት፣ የተቅማጥ እንዲሁም ደግሞ ናውዚያ ወይም ማቅለሽለሽ ስሜት የሚታየው ወተቱን በወሰዱ ከ15 ደቂቃ እስከ 6 ሰዓት ባለው ነው። ከዛ በኋላ የመከሰት እድሉ በጣም ዝቅተኛ ነው። ይህ ቶክሲን በጣም አደገኛ ስለሆነ በመጀመሪያ ዲቴክት ያደረገው ኔስሌ የሚባለው የጣሳ ወተት አምራች ነው። በዚህ ምክንያት ከዚህ በፊት በሰራሁላችሁ ቪዲዮ ኤስኤምኤ የሚባሉ የወተት አይነቶች፣ ናን የሚባሉ የወተት አይነት ባች ነምበሩ ተጠቅሶ እነዚህ ባች ነምበሮች በምስሉ ላይ እንደምትመለከቱት እነዚህ የኤስኤምኤ አንቲሪፍሌክስ ኤስኤምኤ፣ ላክቶስ ፍሪ ኤስኤምኤ ኮምፎርት የሚባሉ እንዲሁም ናን ፕሮ የሚባለው ይሄኛው አይነት እንደተከለከለ ከዚህ በፊት ሰርችላችሁ ነበረ። አሁን ደግሞ በያዝነው ሳምንት ግዙፉ ሌላኛው የወተት አምራች ዳኖን እነዚህ ምርቶች አሁን ቀጣይ የምንዘረዝራቸው እነዚህ ምርቶች ከገበያ ይሰብሰቡልኝ ብሏል። አንደኛው እንዲሰበሰብ የታዘዘው አፕታሚል ኤአር አንቲሪፍሌክስ ማለት ነው ባለ 400 ግራም የባች ነምበሩ 20260924 የሆነ። ሁለተኛ ካው ኤንድ ጌት አንቲሪፍሌክስ 800 ግራም በዚህ ባች ነምበር የተገለጸው። ሶስተኛ ካው ኤንድ ጌት ፈርስት 800 ግራም ባች ነምበር 20261029። አራተኛ አፕታሚል ፕሮ 2 ባለ 800 ግራም የባች ነምበሩ 20260619። አምስተኛ አፕታሚል ፕሮ ኒውትራ 800 ግራም ባች ነምበር 20260904። ስድስተኛ ካው ኤንድ ጌት ሃንግሪ 800 ግራም ባች ነምበር 20270105። ሰባተኛ አፕታሚል ፕሮ ኒውትራ 1 400 ግራም ባች ነምበር 20261118። ስምንተኛ ቤቢላክ 400 ግራም ባች ነምበር 20260808። ዘጠነኛ አፕታሚል ፕሮ 2 400 ግራም ባች ነምበር 20261222። አፕታሚል ፕሮ ኒውትራ 1200 ባች ነምበር 20261212። 11ኛ አፕታሚል ፕሮ 1 1200 ግራም ባች ነምበር 20261211። እነዚህ ኮንታሚኔትድ የሆኑ ባች ነምበሮች ናቸው። እነዚህ ከገበያ ላይ መሰብሰብ አለባቸው። በተጨማሪም ወላጆች መጠቀም የለባቸውም ብሎናልና እነዚህን ዝርዝሮች በምስሉ ላይ እንደምትመለከቱ ሁሉንም ፖስት አድርገናል። እያንዳንዱን ማወቅ ይኖርባቸዋል ወላጆች። እነዚህ የተጠቀሱት የጣሳ ወተት አይነቶች ቤታችሁ ካለ ማስወገድ ይኖርባቸዋል፣ ወይም ደግሞ ለፋርማሲ መመለስ ይኖርባቸዋል ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ መረጃውን ከወዳችሁት ላይክ አድርጉ፣ ለብዙ ወላጆች ያስፈልጋልና ይህ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ጥያቄም ካላችሁ ኮሜንት በማድረግ ቪዲዮን እስከ መጨረሻ በመመልከት ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።